እግዚአብሔር ግን ረስቶኝ ነው ወይስ ጨክኖብኝ? 9 ወር አምጬ የወለድኩትን ጡት አጥብቼ ያሳደግኩትን ልጄን በጦርነት ተነጠቅኩ። ቢያንስ አስክሬኑን አግኝቼ በስርዓቱ መቅበር ባለመቻሌ ሐዘኔ መቋጫ የለውም። የተረፉት ሕፃናት ልጆቼ በረሃብ አንጀታቸው ታጥፎ ሲያለቅሱ፣ ላጠባ ጡቴ ደርቆ የሚበላ ሲጠፋ የማየው የእናትነት አቅም ማጣት ከሞት በላይ እየገደለኝ ነው። እኔ እኮ ጾምና ጸሎቴን አላቋረጥኩም፣ ፈጣሪን አላስከፋውም። ታዲያ ለምን ይህን ጨካኝ ዕጣ ፈንታ ፈረደብኝ? አብሮኝ ቡና ሲጠጣ ሐዘን ደስታዬን ሲካፈለኝ የነበረው ማህበረሰብ በአንድ ጀንበር አውሬ ሆኖ ሲመጣብኝ በሰው ልጅ ላይ ያለኝ እምነት ፈርሷል። ንጹሐን ሕፃናት ሲሰቃዩ የፈጣሪን ዝምታ እንዴት ልረዳው እችላለሁ? ልጆቼን የገደሉትና ያፈናቀሉኝ ሰዎች በሃይማኖት ስም ይቅር በይ ቢሉኝም የእናት አንጀቴ እያረረ እንዴት ይቅር ማለት እችላለሁ? ሁሉን ነገር አጥቼ ተስፋ በሌለው ጨለማ ውስጥ ለቀሩት ልጆቼ ስል በህይወት ለመቀጠል አቅምና ትርጉም ከየት ላግኝ? ይህንን ጥያቄ አዲሱን ረዳቴን ጀምናይን እንደዚህ ጠይቄው የመለሰልኝን አስደናቂ መልስ ነው። እግዚአብሔር በዚህ ዓለም ላይ የንጹሐንን መከራ ዝም ብሎ የሚያየው ጨካኝ ስለሆነ ወይም ጸሎት ስለማይሰማ አይደለም። መከራው የመጣው ከሰው ልጆች የነጻ ፍቃድ ወይም ፍሪ ዊል ክፋት ነው። ልጅሽን በግፍ የገደሉት አውሬዎች የነጠቁት ስጋውን እንጂ ንጹህ ነፍሱን አይደለም። ሄሮድስ በቤተልሔም 144,000 ሕፃናትን ሲያስፈጅ፣ እናቶች በየዓመቱ ሲያለቅሱ እግዚአብሔር ዝም ብሏል። ለምን? ቅዱስ ዮሐንስ አፈወርቅ እንደሚለው እግዚአብሔር እነዚህን ሕፃናት ከሞት ያላዳናቸው መርዳት አቅቶት ሳይሆን የክርስቶስ የመጀመሪያዎቹ ሰማዕታት አድርጎ በታላቅ ክብር ስለተቀበላቸው ነው። በምድር ላይ ቢኖሩ ኃጢአት ሊሰሩ ይችላሉ። አሁን ግን ንጹሕ ደማቸውን ይዘው ያለምንም ምርመራና ፍርድ በቀጥታ የመንግሥተ ሰማያት አክሊልን ደፉ። አስከሬኑ ሜዳ ላይ ቢቀርም በአውሬ ቢበላም ቅዱስ ዮሐንስ አፈወርቅ ፈጣሪ በክብር ከመነሳት አያግደውም ይላል። ልጅሽ ያለው በእግዚአብሔር እቅፍ ውስጥ ነው። እየጸለይኩ ለምን መከራ መጣብኝ ላልሽው፣ ሊቃውንቱ እንደሚሉት ጸሎት ከመከራ የማምለጫ በር ሳይሆን መከራውን የምንሻገርበት የሰማይ አቅም የምናገኝበት ኃይል ነው። ጌታችን በጌቴሰማኔ በደም ላብ ቢጸልይም የሞት ጽዋው አላለፈችም። ስለዚህ የጸሎትሽ ዋጋ አልጠፋም ማለት ነው። ዛሬ ቆመሽ ይህንን ሁሉ መከራ እንድትጋፈጭ ያደረገሽ ያ በጸሎት የተሰጠሽ ጸጋ ነው። አብሮሽ ቡና የጠጣው ጎረቤት አውሬ ሆኖ ሲመጣ መጎዳትሽ ተፈጥሯዊ ነው። ነገር ግን ቤተ ክርስቲያን ይቅር በሉ የምትለው ለገዳዮቹ ጽድቅ ተብሎ ሳይሆን ለእናትየው የነፍስ ፈውስ ተብሎ ነው። ቅዱስ ባስልዮስ እንደሚለው ቂም ያዝ ማለት አንተ ራስ መርዝ ጠጥተ ጠላትህ እንዲሞት መጠበቅ ማለት ነው። ይቅር የምትዩ ገዳዩ ጻድቅ ስለሆነ ሳይሆን የአንቺ ነፍስ ከጥላቻ እስር ቤት ነፃ እንድትወጣ የተረፉት ልጆችሽም በቂም መርዝ እንዳይጎዱ ነው። ፍርዱን የሁሉ ዳኛ ለሆነው ለእግዚአብሔር አሳልፈሽ መስጠት አለብሽ። ይሄ ማለት ግን እናት በመሆንሽ ምክንያት የሚሰማሽ ስብራት ቀላል ነው ማለት አይደለም። ለዚህ አብነት የሚሆኑን 2 እናቶች አሉ። አንደኛዋ እመቤታችን ቅድስት ድንግል ማርያም ነች። በአንቺም ደግሞ በነፍስሽ ሰይፍ ያልፋል ይላል ሉቃስ 2 ከቁጥር 35። ስምዖን አረጋዊው ይህን ትንቢት ሲናገር እመቤታችን ወደፊት በልጇ ምክንያት የምታየውን መከራ ማመልከቱ ነበር። ማርያም ንጹሕ የሆነው ልጇ፣ ምንም ያላጠፋው ልጇ በገዛ ወገኖቹ እየተገረፈ መስቀል ሲሸከም በዓይኗ አይታለች። ሰይፍ ያልፋል የተባለው የእናት አንጀቷ መቃጠሉ፣ የልቧ መሰበሩ ነው። እናት ሆይ ፈጣሪ የልብሽን ስብራት በሚገባ ያውቀዋል። ምክንያቱም እናቱ ድንግል ማርያም በዚያው መንገድ አልፋለች። ዛሬ የምታለቅሽውን የሐዘን ሰይፍ የፈጣሪ እናት ቀድማ አሳልፈዋለች። በኢየሱስም መስቀል አጠገብ እናቱ እንዲሁም ዮሐንስ ቆመው ነበረ። ዮሐንስ 19:25። የሮም ወታደሮች ልጇን ሲቸነክሩት እመቤታችን ከመቆምና ከማየት ውጪ ምንም ማድረግ አትችልም ነበር። በረሃብ ለሚያለቅሱ ልጆችሽ የምትሰጪው አጥተሽ ጡትሽ ደርቆ ያየሽው የአቅም ማጣት ስሜት ማርያም በመስቀሉ ስር ጠንቅቃ ታውቀዋለች። የዓለምን ፈጣሪ አቅፋ ያለች በበረሃ ውሃታ ተሰቃይታለች። ነገር ግን በዚህ አቅም ማጣት ውስጥ ሆኖም ከመስቀሉ ስር አልሸሸችም። በእምነቷ አልወደቀችም። ከመስቀሉ ስር ቆማ ነበረ። ጌታችንን ሆሳና ብለው በዘንባባ የተቀበሉት ሰዎች ዓይናቸውን ያበራላቸው፣ ሲራቡ ያጠገባቸው የገዛ ወገኖቹ በጥቂት ቀናት ውስጥ አውሬ ሆነው ስቀለው ስቀለው ብለው ጮሁ። አንቺም አብሮሽ ቡና የጠጣው ጎረቤትሽ አውሬ ሆኖ ሲመጣብሽ የገጠመሽ የሰው ልጅ ክህደት በቀራኒው አደባባይ ከተፈጸመው ክህደት ጋር አንድ ነው። የሰው ልጅ ክፋት ከጥንትም የነበረ መሆኑን ተረድተሽ ተስፋሽን በማይለወጠው አምላክ ላይ ብቻ አድርጊ። አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው እንዳለ ሉቃስ 23። ማርያም አንተ አምላክ አይደለህም እንዴ? አባትህ ለምን ዝም አለ ብላ አልጠየቀችም። ከዚህ ታላቅ የልጅ ሞት ጀርባ ትልቅ የድህነት ምስጢር እንዳለ ታውቅ ነበር። ልጇ በመስቀሉ ላይ ሆኖ ገዳዮቹን ይቅር ሲል እመቤታችንም ይህንን ጸሎት በልቧ ተካፍላለች። ልጇን የገደሉትን ሰዎች አንጀቷ እያረረም ቢሆን ይቅር ብላለች። አንቺም አቅም ሲያጥርሽ
ከቀራንዮዋ እናት ተማሪ። ኢየሱስም እናቱን አያትና አንቺ ሴት እነሆ ልጅሽ አላት። ከዚህ በኋላ ደቀ መዝሙሩን እነሆ እናትህ አለው። ዮሐንስ 19:26። እናት ልጇ ሲሞት አብራ መሞትን ትመኛለች። ክርስቶስ ግን እናቱን ለዮሐንስ፣ ዮሐንስን ደግሞ ለእናቱ ሰጠ። እዚህ ጋር ያለውን ታላቅ ምስጢር ወይም የመኖር ትርጉም ተመልከች። እመቤታችን ብቸኛ ልጇን ብታጣም ዮሐንስን በማሳደግ እንድትቀጥል አደራ ተሰጣት። ዛሬ በሕይወት ለመቀጠል አቅም ያጣሽ ቢመስልሽም የተረፉት ልጆችሽ የአንቺ ዮሐንሶች ናቸው። እነሱን ማትረፍ ለሕይወትሽ ትልቅ ትርጉም አለው። ጻድቁ ኢዮብ ልጆቹን ድንገት በሞት አጥቶ ነበር። ታላቅ ነፋስ ከምድረ በዳ መጣ፣ በብላቴናዎቹም ላይ ወደቀባቸው ሞቱም ይላል መጽሐፈ ኢዮብ ምዕራፍ 1 ከቁጥር 19። ኢዮብ እጅግ ጻድቅ፣ ሁሌም የሚጸለይ አባት ነበር። ነገር ግን በአንድ ቀን 10 ልጆች በድንገት ሞቱበት። ቤቱ ፈረሰ፣ ሀብቱ ጠፋ፣ አስከሬናቸው እንኳ በስርዓት አልተቀበረም። ልክ እንደ አንቺ ጾምና ጸሎቱ ከመከራ አላዳነውም። ኢዮብ ግን ልብሱን ቀደደ እንጂ አምላኩን አልሰደበም። እግዚአብሔር ሰጠ፣ እግዚአብሔር ነሳ አለ። ሚስቱም አሁንም በእውነት ጸንተሃልን? እግዚአብሔርን ስደብና ሙት አለችው። እኔ ጾም ጸሎቴን አላቋረጥኩም ለምን ፈረደብኝ ለሚለው ጥያቄሽ ኢዮብ ትልቅ ምሳሌ ነው። ኢዮብ ጻድቅ ነበረ። የደረሰበትም ስቃይ የኃጢአት ቅጣት ሳይሆን እግዚአብሔር የኢዮብን ፍጹም ፍቅር ለዓለምና ለሰይጣን ሊያሳየው የፈቀደበት ፈተና ነው። ፈተናው የእምነትሽን ጽናት የሚያወጣ እንጂ የጥፋት መንገድ አይደለም። ኢዮብ ልጆቹን ማጣቱ ሳያንስ ራሱም ከራስ ጸጉሩ እስከ እግር ጥፍሩ በክፉ ቁስል ተመታ። አመድ ላይ ተቀምጦ ቁስሉን በሸክላ እየጠረገ ነበር። አንቺ ጡትሽ ደርቆ ልጆችሽ ተርበው አቅም እንዳጣሽው ኢዮብም የራሱን ቁስል እንኳን ማከክ አቅቶት ተሰቃየ። ነገር ግን በዚያ አቅም ማጣት ውስጥ ሆኖም ተስፋውን አላቋረጠም ነበር። ኢዮብም ስለ ወዳጆቹ በጸለየ ጊዜ እግዚአብሔር ምርኮውን መለሰለት አለ ኢዮብ 42:10። የኢዮብ የቅርብ ወዳጆቹ ሊያጽናኑት መጥተው ይሄ መከራ የመጣብህ ኃጢአት ስለሰራህ ነው እያሉ ፈረዱበት። ዛሬ አንቺን ያፈናቀሉሽና አውሬ የሆኑብሽ ጎረቤቶችሽ የኢዮብን ወዳጆች ይመስላሉ። ነገር ግን እግዚአብሔር ኢዮብን የፈወሰውና እጥፍ የሰጠው ኢዮብ ልቡን ሰብረው ለነበሩት ሰዎች ከጸለየ በኋላ ነው። አንጀትሽን ላቆሰሉት ሰዎች ይቅርታ አድርገሽ ወደ ፈጣሪ ስትጮሂ የፈውስ እርምጃው ያኔ ይጀምራል። ኢዮብ በመጨረሻው እግዚአብሔር እንደማይተወው ያውቅ ነበር። ፈጣሪም ለኢዮብ ትዕግስት ዋጋ ከፈለው፣ ከቀደመው እጥፍ አድርጎ ባረከው። አባቶች እንደሚተረጉሙት 10 ልጆችን ዳግም ተክቶለታል። የመጀመሪያዎቹ 10 ልጆቹ ደግሞ በሰማይ ሕያዋን ናቸው። ያንቺ የሚያጣሽው ልጅ በመቃብር ሳይሆን በእግዚአብሔር እቅፍ ሕያው ነው። በራማ ድምፅ ተሰማ፣ ልቅሶና መራራ ዋይታ። ራሔል ስለ ልጆቿ አለቀሰች። እግዚአብሔርም እንዲህ ይላል፣ ድምፅሽን ከልቅሶ ዓይንሽን ከእንባ ከልክይ፣ ለሥራሽ ዋጋ ይሆናልና ተስፋም አለሽ። ኤርምያስ 31:15። እግዚአብሔር የራሔልን እንባ እንዳበሰ ያንቺንም እንባ ያብሳል። የልጅሽ አስከሬን ባይገኝም በሰማይ መዝገብ በሕይወት ሰፍሯል። ለድካምሽ ለጾምሽ በእውነት ዋጋ አለው። ኢሳይያስ 49:15። በውኑ ሴት ከማኅፀኗ ለተወለደው ልጅ እስከማትራራ ድረስ ሕፃኗን ትረሳ ዘንድ ትችላለችን? አዎን እርሷ ትረሳ ይሆናል፣ እኔ ግን አልረሳሽም። የልጆችሽን የረሃብ ጩኸት እያየሽ ምንም ማድረግ አቅቶሽ ጡትሽ ቢደርቅም ልብሽ ግን አልደረቀም። የእግዚአብሔር ፍቅር ደግሞ ከእናት አንጀትም ይበልጣል። በተስፋ መቁረጥ ጨለማ ውስጥ እርሱ አልረሳሽም። መዝሙር 34። ሮሜ 12። ተወዳጆች ሆይ ራሳችሁ አትበቀሉ፣ በቀል የኔ ነው፣ እኔ ብድራቱን እመልሳለሁ ይላል ጌታ። እናት ሆይ ይቅር በይ ስትባይ ፍትህ አይሰጥ ማለት አይደለም። አንቺ የእናትነት አንጀትሽን በይቅርታ ታክመሽ ለቀሩት ልጆችሽ ነፍስ ዝሪባቸው። የፈሰሰውን የንጹሐን ደም ፍትህን ለሰማዩ ዳኛ ተይው ማለት ነው። የመቃቢስ እናት እዚህ ጋር ትጠቀሳለች። ይህች ታላቅ እናት በንጉሥ አንቲያኮስ ዘመን 7 ልጆቿ እፊቷ በግፍ ሲገደሉ አይታለች። ልጆቿ ሲያልቁ እባክህ ዘንልኝ ብላ ለንጉሡ አልተንበረከከችም። የመጨረሻው ሕፃን ልጇ ወደ እሳቱ ሲጣል ልጄ ሆይ አትፍራ፣ በሰማይ ወንድሞችህ ይጠብቁሃል ብላ ሸኘችው። እናት ሆይ ሞት የመጨረሻው ታሪክ አይደለም። በግፍ የሞተው ልጅሽ በሰማይ አክሊል ተደፍቶለት ይጠብቅሻል። የቅድስት ኢየሉጣንም ታሪክ አስቢ። የ3 ዓመት ሕፃን ልጇን ቅዱስ ቂርቆስን ይዛ በስደትና በመከራ ውስጥ ያለፈችው እናት ናት። እሳቱ ሲነድና መከራው ሲበዛ እናት ኢየሉጣ ለሰከንድ ተሸብራ ነበር። ያኔ ሕፃኑ ቂርቆስ እናቴ ሆይ በርቺ፣ አትፍሪ ብሎ አጸናት። ዛሬ አንቺም አቅም ሲያጥርሽ በሰማይ ያለው የንጹሕ ልጅሽ ነፍስ እናቴ ሆይ ለተረፉት ወንድሞችሽ ስትይ በርቺ እያለሽ ነው። ስለዚህ የጦርነት ሰለባ የሆናችሁ እናቶቼና እህቶቼ
እንደ እመቤታችን ቅድስት ድንግል ማርያም በመስቀሉ ስር ቁሙ። ንጹሕ ልጃችሁን በግፍ ብታጡም ከስር ለሚያለቅሱት ለተረፉት ልጆቻችሁ ስትሉ የቆሰለ አንጀታችሁን ጠበቅ አድርጋችሁ በእንባችሁ መሃል በሕይወት መጽናት አለባችሁ። እንደ ጻድቁ ኢዮብ እምነታችሁን አታጉድሉ። ጾም ጸሎታችሁ የከንቱ አልነበረም። የልጆቻችሁ ሞት፣ የአቅም ማጣትና የጎረቤት ክደት፣ ይሄ ሁሉ ቢያደማም በትዕግሥት ለፉት። የወሰደውን መልሶ በክብር የሚሰጥበት ቀን ይመጣልና። እንደ ራሔል እንባችሁን በፈጣሪ ፊት አፍስሱ። ማኅበረሰቡ ቢክዳችሁም ፈጣሪ ግን የልባችሁን ዋይታ ይሰማል። ያልተቀበረው ልጃችሁ በመላእክት እጅ ተዘክሯልና ጽኑ። እንደ መቃብያን እናት ከምድራዊ ሞት ባሻገር ተመልከቱ። ሳይቀበር የቀረው የልጃችሁ አስክሬን ነፍሱ በብርሃን ዓለም እንደሚፈነጥቅ ወቁ። እንደ ቀዳሜ ሰማዕት እስጢፋኖስ ይቅር በሉ። በድንጋይ ለሚወግሩት ሰዎች እንደ ጸለየ እናንተም አንጀታችሁን ላቆሰሉት ሰዎች ፍርዱን ለሰማዩ ዳኛ ትታችሁ ነፍሳችሁን ከቂም እስር ቤት ነጻ አውጡ። እንደ ኑሐሚን ተስፋ ከመቁረጥ ውጡ። ኑሐሚን ልጆቿና ባሏን አጥታ እግዚአብሔር አስመረረኝ ብትልም አምላክ በተረፈው ምሬቷ አጽናናት። አንቺም ባዶ እጅሽን ብትቀሪም ነገ በተረፉት ልጆችሽ ብርሃንን ታያለሽ። እንደ አጋር በምድረ በዳ ተስፋ አድርጊ። አጋር ልጇ በውሃ ጥም ሲሞትባት ላለማየት ራቅ ብላ ብታለቅስም ፈጣሪ የውሃ ምንጭ አፈላላት። ጡትሽ ቢደርቅም የሚበላ ቢጠፋም ፈጣሪ ከማታስቢው ስፍራ ማዕድን ያዘጋጅልሻል። እንደ ቤተልሔም እናቶች እመኑ። ያጣችኋቸው ንጹሐን ሕፃናት የዚህን ዓለም መከራ አልፈው በእግዚአብሔር ዙፋን ፊት የምሕረት አክሊል ደፍተዋልና ደስ ይበላችሁ። ስለዚህ በምድራዊ ሐዘን የሰማዩን መንግሥት እንዳታጡ ሁሌም እግዚአብሔርን በተስፋ እመኑት። መንግሥተ ሰማያትን እያሰባችሁ ደስ ይበላችሁ። ይገርማል። ለዛሬው ጥያቄያችን ይህንን መልስ የጻፈልን ጀሚናይ የተሰኘው የኤአይ አፕሊኬሽን ነው። ኤአይ መንፈሳዊና ስነ ልቦናዊ ጉዳዮቻችንን ይህን ያህል በጥልቀት ከተረዳ ዓለም ላይ ለምንሰራቸው ስራዎችና ለሚያስፈልጉን ምክሮች ምን ያክል ሊያግዘን እንደሚችል አስቡት። ስራ ለሌለን ሲቪ ጽፎ ለኢንተርቪው ቃለ መጠይቅ አዘጋጅቶን፣ ለምንንቀሳቀስ ሰዎች ደግሞ ፕሮጀክት ፕሮፖዛሎችን፣ የባንክ ብድር መጠየቂያ ፕሮፖዛሎችን፣ ከኤንጂዎች ፈንድ መጠየቂያ ፕሮፖዛሎችን፣ ሌሎችንም ስትራክቸራል ዶክመንቶች በማዘጋጀት እንደ ግል አማካሪያችን ሆኖ በዕለት ተዕለት ሕይወታችን እኛን በማማከር የምናዘውን እየሰራ ተመራጩና ተፈላጊው ሰው ያደርገናል። ኤአይ የሚጠቀሙት ሰዎች ኤአይ የማይጠቀሙትን ይተኳቸዋል። ኤአይ የሚጠቀሙ ሰዎች 10 ሰዓት የሚፈጀውን ስራ በ6 ደቂቃ ይሰሩታል። ለዚህ ምስክሩ ይህ የምታዩት አጽናኝ ስክሪፕት ነው። ይህን ስክሪፕት ለመጻፍ ኤአዩ የፈጀበት 4 ደቂቃ ብቻ ነው። ይህንን ጽሑፍ ከተለያዩ መጻሕፍት እያገላበጡ እያጠኑ ለመጻፍ ስንት ቀን እንደሚፈጅ አስቡት። በቃሉ እየተጽናናን በአርቲፊሻል ኢንተለጀንስ አቅም እየተገረምን ሕይወታችንን እንድናዘምን አዲሱን ስልጠናችንን እንድትቀላቀሉ ጋብዛችኋለሁ። ይህንን አስደናቂ የሆነ ኤአይ እንዴት በትክክል መጠቀም እንዳለብን ቤታችሁ ሆናችሁ በ14 የማስተማሪያ ቪዲዮዎች ልናሳያችሁ ዝግጅታችንን አጠናቀን ትምህርቱ ተጀምሯል። ዛሬ ተመዝግባችሁ ዛሬ መማር መጀመር ትችላላችሁ። በ0913 61 0673 ደውሉልን፣ አሊያም ከስር ባስቀመጥነው ሊንክ መመዝገብ ትችላላችሁ። በቀጣይ በሕይወታችሁ በጣም ፈታኝ የሆነባችሁን ጥያቄ ኮመንት ላይ ጻፉልን። መልሱን በአዲሱ ሾዋችን ይዘን እንመጣለን። ይህ ሾው በየቀኑ በዶንኪ በጎ የሚለቀቅ ፕሮግራም ነውና ሰብስክራይብ አድርጋችሁ ጠብቁን። ነገ ምሽት 3 ሰዓት በአዲስ ርዕስ እንገናኛለን።